ሰላም ሰላም የሀሴት ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። የዛሬ ቪዲዮአችን ደግሞ የአማርኛ ፊደላት የቃላት ምስረታ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ከኔ ጋር ቆዩ። ቻናላችን አዲስ ስለሆነ ሰብስክራይብ አድርጉኝ፣ እንዲሁም ላይክ ሼር በማድረግ ቪዲዮውን ተከታተሉኝ። የመጀመሪያችን እነዚህ በቀይ የተጻፉት ሃን መነሻ በማድረግ ነው ይዤላችሁ የመጣው። ቀጣያችን ለን መነሻ በማድረግ ቀጣያችን ደግሞ ምን መነሻ በማድረግ መጨረሻችን ሰን መነሻ በማድረግ ይዤላችሁ መጥቻለሁ። እንዴት አማርኛ ፊደላትን አገጣጥመን እናነባለን የሚለውን በደንብ ተከታተሉኝ። ሀ ገ ር በአንድ ላይ ሀገር ይላል ማለት ነው። ሀ ቤት የመጀመሪያ ድምጽ፣ ገ ቤት የመጀመሪያ ድምጽ፣ ረ ቤት የስድስተኛ ድምጽ በአንድ ላይ ሀገር የሚል ይሰጠናል ማለት ነው። ቀጣያችን ሀ ሳ ብ በአንድ ላይ ሀሳብ ይላል ማለት ነው። ሀ ቤት የመጀመሪያ ድምጽ፣ ሳ ቤት የአራተኛ ድምጽ፣ በቤት የስድስተኛ ድምጽ በአንድ ላይ ሀሳብ የሚል ይሰጠናል ማለት ነው። ቀጣያችን ሀ ብ ት በአንድ ላይ ሀብት ይላል ማለት ነው። ሀ ቤት የመጀመሪያ ድምጽ፣ በቤት የስድስተኛ ድምጽ፣ ተቤት የስድስተኛ ድምጽ በአንድ ላይ ሀብት የሚል ይሰጠናል ማለት ነው። ወደ ቀጣያችን ስንሄድ ሀ ም ሌ በአንድ ላይ ሐምሌ ይላል ማለት ነው። ሀ ቤት የመጀመሪያ ድምጽ፣ መቤት የስድስተኛ ድምጽ፣ ለቤት የአምስተኛ ድምጽ በአንድ ላይ ሐምሌ የሚል ይሰጠናል ማለት ነው። ቀጣያችን ሀ ቀ ኛ በአንድ ላይ ሀቀኛ ይላል ማለት ነው። ሀ ቤት የመጀመሪያ ድምጽ፣ ቀ ቤት የመጀመሪያ ድምጽ፣ ኛ ቤት የአራተኛ ድምጽ በአንድ ላይ ሀቀኛ የሚል ይሰጠናል ማለት ነው። ወደ ቀጣያችን ስንሄድ ለን መነሻ በማድረግ የምናነባቸው ለ ም ን በአንድ ላይ ለምን ይላል ማለት ነው። ለቤት የመጀመሪያ ድምጽ፣ መቤት የስድስተኛ ድምጽ፣ ነቤት የስድስተኛ ድምጽ አንድ ላይ ለምን የሚል ይሰጠናል ማለት ነው። ቀጣያችን ጥ በአንድ ላይ ለውጥ ይላል ማለት ነው። ለቤት የመጀመሪያ ድምጽ፣ ወቤት የስድስተኛ ድምጽ፣ ጠቤት የስድስተኛ ድምጽ በአንድ ላይ ለውጥ ይላል ማለት ነው። ቀጣያችን በአንድ ላይ ለዚህ ይላል ማለት ነው። ለቤት የመጀመሪያ ድምጽ፣ ዘቤት የሶስተኛ ድምጽ፣ ሀቤት የስድስተኛ ድምጽ በአንድ ላይ ለዚህ ይላል ማለት ነው። ቀጣያችን ኛ ለኛ ይላል። ለቤት የመጀመሪያ ድምጽ፣ ስድስተኛ ድምጽ፣ ኛ አራተኛ ድምጽ ለኛ ይላል ማለት ነው። ቀጣይ በአንድ ላይ ለሰው ይላል ማለት ነው። ለቤት የመጀመሪያ፣ ሰቤት የመጀመሪያ፣ ወቤት የስድስተኛ ድምጽ አንድ ላይ ለሰው የሚል ይሰጠናል ማለት ነው። ወደ ቀጣያችን ስንሄድ መነሻ በማድረግ የምናያቸው ደግሞ በአንድ ላይ መልስ ይላል ማለት ነው። መቤት የመጀመሪያ ድምጽ፣ ለቤት የስድስተኛ ድምጽ፣ ሰቤት የስድስተኛ ድምጽ በአንድ ላይ መልስ ይላል ማለት ነው። መልስ በአንድ ላይ መብት ይላል ማለት ነው። መጀመሪያ ድምጽ፣ በቤት የስድስተኛ ድምጽ፣ ተቤት የስድስተኛ ድምጽ በአንድ ላይ መብት የሚል ይሰጠናል ማለት ነው። በአንድ ላይ መሬት ይላል። መቤት የመጀመሪያ ድምጽ፣ ረቤት የአምስተኛ ድምጽ፣ ተቤት የስድስተኛ ድምጽ በአንድ ላይ መሬት ይላል ማለት ነው። ቀጣያችን በአንድ ላይ መረጃ ይላል ማለት ነው። መቤት የመጀመሪያ ድምጽ፣ ረቤት የመጀመሪያ ድምጽ፣ ጀቤት የአራተኛ ድምጽ አንድ ላይ
መረጃ ይላል ማለት ነው። ቀጣይ መጠን በአንድ ላይ መጠን ይላል ማለት ነው። መቤት የመጀመሪያ ድምጽ፣ ጠቤት የመጀመሪያ ድምጽ፣ ነቤት የስድስተኛ ድምጽ በአንድ ላይ መጠን ይላል ማለት ነው። ቀጣያችን ስንሄድ መነሻ በማድረግ የምናነባቸው ሰላም በአንድ ላይ ሰላም ይላል ማለት ነው። ሰቤት የመጀመሪያ ድምጽ፣ ለቤት አራተኛ ድምጽ፣ መቤት የስድስተኛ ድምጽ በአንድ ላይ ሰላም ይላል ማለት ነው። ቀጣያችን ሰፈር በአንድ ላይ ሰፈር ይላል ማለት ነው። ሰቤት የመጀመሪያ፣ ፈቤት የመጀመሪያ፣ ረቤት የስድስተኛ ድምጽ በአንድ ላይ ሰፈር የሚል ይሰጠናል ማለት ነው። ወደ ቀጣያችን ስንሄድ ሰበረ ይላል ማለት ነው። ሁሎችም የመጀመሪያ ድምጾች ሰቤት የመጀመሪያ ድምጽ፣ በቤት የመጀመሪያ ድምጽ፣ ረቤት የመጀመሪያ ድምጽ በአንድ ላይ ሰበረ ይላል ማለት ነው። ቀጣያችን ሰከነ በአንድ ላይ ሰከነ። ሰቤት የመጀመሪያ ድምጽ፣ ከቤት የመጀመሪያ ድምጽ፣ ነቤት የመጀመሪያ ድምጽ በአንድ ላይ ሰከነ። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። መጨረሻችን ሰላሳ በአንድ ላይ ሰላሳ ይላል ማለት ነው። ሰቤት የመጀመሪያ ድምጽ፣ ለቤት የአራተኛ ድምጽ፣ ሰቤት የአራተኛ ድምጽ በአንድ ላይ ሰላሳ የሚል ይሰጠናል ማለት ነው። የዛሬ ትምህርታችን እዚህ ላይ እናቆማለን። ቀጣይ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ሰላም ሁኑልኝ።